የሚጠይቀው ኮይን ሞዴሬተሮች ያስገቡሽ እንዴት ነው? ጉቦ ሰተሽ ነው ወይስ? ውይ አይደለም። የሆነ በጣም ጭንቀት ውስጥ ነበርን ከሆነ ልጅ ጋርና እሱን ላማክርህ ነው እንጂ በጉቦ አይሰሩም እነሱ። እሺ ምን እንታለን? ደጋግሜ ስለጻፍኩ ነው። እሺ እንትን የምትለው ምክሮችንም ስክሪን ቪዲዮ አደርጋቸዋለሁ ወይም ከዛ ለልጅቷ እልክላታለሁ ማለት ነው። ከልጅቷ ጋር ቴሌግራም ላይ እያወራን ነው። እኔ ስሟን ጓደኛ አይደለንም። እኔ ኢሞ ላይ እንደዚህ ቲክቶክ ላይ ስልክ አጠላለፍ ምናምን አሳይ ነበር እና እሷ በዛን ሰዓት ላይ መጣች ገስት ላይ እና ቆይ ልጨርስልህ እስከ መጨረሻው ድረስ ማለት ነው። ከዛም መጣች ገስት አስገባዋት። ከዛም አወራን ምናምን በጣም ብዙ ጊዜ ትመጣለች ምናምን እና ጊፍት ምናምን አንዳንዴ ትሰጠኝ ነበር እና ከዛም ማውራት ጀመርን። ስልኳን ስለላከችልኝ ማውራት ጀመርን ቴሌግራም ላይ ማለት ነው። ከዛም እያወራን እያለ እኔም ነገርኳት ማለት ነው። የፍቅረኛዋን ስልክ ነው መጥለፍ የፈለገችው። ከዛም የፍቅረኛዋን ስልክ ነበር መጥለፍ የፈለገችው። 2 ዓመት አብረው ኖረዋል አዲስ አበባ። ከ2 ዓመት በኋላ ግን እሷ ወደ ዱባይ ሄዳ ዱባይ ነው እየኖረች ያለችው ማለት ነው። በመሀል ስትገባ እሱ በጣም ስልኳን ይደብቃታል። በጣም ነው የሚደብቃት ማለት በቃ ሲተኙ ሁሉ አቅፎት ከእሷ እንደውም ስልኩን አቅፎ ነው አለች የሚተኛው ከኔ እና በጣም ትጠራጠራለች በዛን ሰዓት ምናምን ያው እረፍቷን ጨርሳ ምናምን እሷም ትመለሳለች ማለት ነው። ከዛ እኔ ጋ መጥታ እንደዚህ ስትለኝ እኔም ደግሞ ነገርኳት ማለት ነው። በነገርኳት ሄዳ ጠለፈችው። እንትን ማለት ሸወደችው ማለት ነው። ሸውዳ ሁለቱንም ነው የጠለፈችው፣ ኢሞንም ቴሌግራሙንም ጠለፈችው። ስትጠልፈው ማለት በጣም የሚያስጠላ ነገር አለ ምናምን። እሱ ከወጣ እንደሚገላህ ነው ቪዲዮ ከወጣበት ማለት ነው። ግን እኔ ደግሞ ምንድን ነው ያልኳት ምንም ሳትናገሪ ሎጋውት ብለሽ ወጥተሽ የራሽን ህይወት ኑሪ ምናምን አልኳት። እሷ ደግሞ አንደኛ ቤተሰቦቿን ያውቃቸዋል የት እንዳሉ ምናምን ማለት ነው። እሱ ማለት የሌላ አባል ነው ማለት ነው። ቴሌግራም ላይ የሚያደርጋቸው ነገሮች ራሱን ዮጋ ምናምን ቪዲዮ ቀርጾ ከዛን በቃ ብዙ ነገር ነው አሌክስ። በቃ ለማየት ራሱ ስክሪን ቪዲዮ እያደረገች እኔ ልካልኛለች ማለት ነው። እንደውም እኔ ከኔ ጋር የተጻጻፍኩት ምናምን ፖስት ራሱ አድርገዋለሁ በሁለቱም አካውንቴ። ከዛም በጣም ነው የሚደብረው ምናምን እኔ ያን ሸፍኜ ምናምን እንትን አልኳት። ከዛም ስናየው በጣም ነው የሚደብረው በጣም ማለት የሰው ልጅ የማያደርገውን ነገር እንዴት የሰው ልጅ ያደርጋል ያልኩት ማለት እንግዲህ 6 ዓመት ሙሉ እሷ የማታውቀው ነገር ነው። እና ይህንን እያለችኝ ያለ እናወራለን፣ አሁንም እናወራለን። ዛሬም አውርተን ነበር ማለት ነው። ግን መጀመሪያ ቤት ልቀይርላቸውና ልጠይቀው ወይ አለችኝ። ማለት እንደዚህ አይነት ነገር ውስጥ እንደምን እንደገባ መቼስ እንደገባ ምናምን ልጠይቀው ወይ አለችኝ። እኔ ደግሞ ምንድን አልኳት፣ አትጠይቂው ዝም ብለሽ በቃ አንቺ ወይ ሌላ ሰው የሌላ ፎቶ ወይ የወንድ ፎቶ ፕሮፋይል አድርጊና አንቺ ወደ ሌላ እንዳፈቀርሽ ንገሪው፣ ከዳችኝ ይበልሽ ምንም ነገር ሳትነግሪው አልኳት። ግን እሷ ደግሞ ያንን ማድረግ አልፈለገችም። ቤተሰቦቿን ቦታ ከቀየረች በኋላ መናገር ማውራት ፈለገች ማለት ነው። ግን እኔ ደግሞ በጣም ጨነቀኝ። ከዛ እንደዚህ ስትለኝ እኔ ምንድን ያልኳት በቃ ያልኩህን ነው የነገርኳት። ዝም ብለሽ ሎጋውት ብለሽ የራሽን ህይወት ኑሪ። ፍቅረኛሽ ነው አልወለድሽለትም። ለምን ገንዘብም አላት እሱ ላይ ማለት ነው። በጣም ብዙ ብር ነው ያላት። ወደ 400 ሺህ ብር ነው አላት በሱ አካውንት። ገንዘቡንም ታይለት ከቻልሽ፣ አለበለዛ በሆነ ነገር እንደተቸገርሽ አድርገሽ ከላከልሽ ወደ ዱባይ ይላከልሽ፣ ካላከልሽ ደግሞ ገንዘቡም ሁሉም ነገር ይቅረብሽ አልኳት። እንደዚህ የምትላት ነገር ካለ ንገረኝ እስኪ። እስኪ ሚዩት አድርጊ። አሁን ምን መሰለኝ እየሰማሽ ነው አሁን እሷ እስኪ ቮይስ እያደረግኩላት ነው ቴሌግራም ላይ የሚያወራው። አሁን ምን መሰለሽ አሁን አያችሁ አይደለ ጋይስ፣ አብዛኞቻችሁ አትሰልሉ ምላችሁ። ለዚህ ስትሰልሉ አንደኛ ልባችሁ ይሰበራል። እኔ እያንዳንዶቻችሁ ፍቅረኞቻችሁን ስልክ የማየት እድል ቢኖራችሁ ሲንግል ናቸው እየነገራችኋል። ኤቭሪዋን ከሌ ምናምን አይባል። ያው ሲንግሎችን አይመለከተም። የወረድኛ ሲንግል ስለሆነ ምንም የምንሆነው ነገር የለም። ግን አጉል ተፈቃቅረናል ምናምን አየር ላይ ነን፣ እኔ እኮ በፍቅሯ በእጄ በፍቅሯ ተንሳፌ ምናምን የምትሉ ሰዎች የእያንዳንዱን ሰው የፍቅረኞቻችሁን ስልክ የማይ መልአክ ነው የምትሉለት ማለት ነው። ሰው የሆነው እሷ ህይወት ላይ ይሄ ነው። ሰው አሁንም ይኸውልሽ መተው አስጠልፍኝ የከሬለ ወቅ ምናምን ይሉሻል። እና ልባችሁ እንዲሰበር እኮ ነው። ቢቀርባችሁስ አንደኛ ባታረገው ጥሩ ነበር። ለእሷ ይህ ሰላሟን አጣቸው፣ ህይወቷ ወደ ሌላ አቅጣጫ ሊመራ። ስለዚህ አንደኛ
የእባብ ማክሸፊያው ሳይኖርሽ እባብን መነካካት ጥሩ አይደለም። ገብቶሻል? የእባብ መርዙን ማክሸፊያ ሳይኖርሽ ያዙም ይነድሻል። ከነደፈሽ በምን ነው የምትተርፊው ለማለት የፈለኩት ገብቶሻል አይደል? አሁን የሰው አደገኛ ሰው ነው ብለሽኛል። ስለዚህ እችን ልጅ ቤተሰቧን የሚያውቅ ነው ምናምን እና የበሰበሰ ዝናብ አይፈራም ብሎ እዛ ላይ ያደረገው የነበረውን ወንጀል ጭራሽ እዚህም ሊያደርገው ይችላል። ሶሷ እንደው ይህንን ነገር ማድረግ አለብኝ እንደው ይሄ ሰው ወደ ህግ ማቅረብ አለብኝ ብላ ካመነች በዚህ አይነት ሁኔታ አይደለም ዋጋ ትከፍላለች። ለእውነት እሞታለሁ ምናምን አሁን በዚህ ሁኔታ አይደለም። መጀመሪያ እንደነገርሻት አንቺ እሱን ብታደርግ ነው የሚሻላት። እርግፍ አድርጋ ጥላ ሄዳ የራሷን ፈጣሪ በራሱ መንገድ ያጋልጠው። የራሷን ኑሮት ነው ምንድን ነው የበቀል ምናምን መፈራገጥ ሂዶ ብዙ ነገር ሲወጋ ምናምን እያልሽን ያለሽ በጣም እንግዲህ ባናየውም እኛ ግን ገምተናል። ቪዲዮ አለ፣ ቪዲዮ ራሱ አለ ልካልኛለች ሰው። ስለዚህ ይሄንን እሷ ህይወት ላይ የማያደርግበት ምን ምክንያት የለም። አለው ማለት ነገ ዋጋ ያስከፍላል። ሰው ከሆነ በራሱ መንገድ ፈጣሪ እጁን ይሰጠዋል። እሷ ፍርድ ሰጪ አይደለች። ስለዚህ ለቃቱታ ነገ ህይወቷ እንደዚህ ነው የሚሆነው። አሁን ራሱ ለቃ ለመውጣት ስትፈልግ ራሱ እኮ እንደዚህ አይነት ወንዶች እኮ አስፈራሪ ወንዶች ናቸው። የት እንደምትኖሪ እናያለን ብለው ወደዛቻ ነው የሚሄደው። ገብቶሻል? ሰው ጥንቃቄ ያስፈልገዋል። ስትራመድና ከዚህ ሰው ህይወት ለመውጣት ስትፈልግ በጣም በጥንቃቄ በብልሃት ገብቶሻል። ዞር በል ምናምን እንደዚህ ምናምን ካል አሀ ነው ብሎ የሆነ ነገር ሊያደርግ ይችላል። ችሊ በሰው ሀገር ነው ያለችው። ሌላ ጣጣ፣ ሌላ መዘዝ፣ ሌላ ጥፋት ህይወቷ ላይ እንዳታመጣ በጥበብ ቀስ እያለች ያላትን በአንዴም አይደለም ከት ማድረግ ያለባት። ቀስ እያለች ለምሳሌ በየቀኑ የምትደዋወል ከሆነ አንድ ቀን እየቀረች 2 ቀን እየዘለች ሳምንት እየጠፋች ምን ሆነ ስራ እንደዚሁ እያለች ጋፑን እያሰፋች ቀስ ብላ ለቃቱጣ። ወደፊት እንግዲህ ማድረግ ያለብኝ ነገር አልበላም የምታስብ ከሆነ እሱ በጊዜ ይሆናል። አሁን ግን ኢሚዲየትሊ የሚያስፈልገው ነገር ግን ይሄ ነው። በጥበብ ቀስ እያለች መራቅ። ብር ላልሽኝ ደግሞ እኔ ብር እየሰጣችኋቸው ታዲያ ነው ምን እናርገው? የብሩ ነገር ለወንድ ልጅ ብር የሚሰጡ ብሩን እንዴት መቀበል ትችላለች? እኔ አሁን ለእሱ ዘዴ ስጦታ ነው የሰጠችው። በእሱ አካውንት የላከችው ስጦታ ምንም አይደለም አለ አይደል? ተቀማጭ በእሱ አካውንት ተቀማጭ ብር ነው። እኔ ፍቅረኛ ይዤ ፍቅረኛ በእኔ አካውንት ትልካለች። እንደው ማይጓጓው እሱ የዘፋሽን ከሆነ ብር መላክ እሱን አታወሩ። ማንኛውም ሴት ይሄን አክል ስልክ ይጠልፋሉ። አሁን አንደኛው ራሱ 15 ፍቅረኛ ያለዋል። 15 ፍቅረኛ አንድ ሰው 15 ፍቅረኛ ይዛበት እኔ ቤት እንደውም ባለፈው ገስት ላይ ራሱ ሲንጫጩ ነበር። ስድብ ሳይቀር ሁሉም መጥተው ማለት ነው። 15 ፍቅረኛ አንድ ወንድ 15 መጡ። ብር 3 ናቸው የመጡት ማለት ነው። ብር ሳይቀር የራቁት ፎቶ አይቀር የሚልኩት። ይሄንን እኔ እዚህ ጋር እንደውም አንተ ሀቢባ እንደዚህ ትመክራላችሁ። ብዙ ሰው ይመክራል፣ ግን ማንም ሰው አይሰማም። ማንም ሰው አንድ ሰው ነው 15 ፍቅረኛ ያዘው። ስክሪን ቪዲዮ ተልኮልኝ እሱን ፖስት አድርጌዋለሁ። እሱን ራሱ አንድ ሰው እንግዲህ ለአንድ አይነት ቴክስት ነው ሁሉንም የኔ ንግስት ምናምን የሚለው ለ15ቱም ባንዴ ነው የሚልክላቸው። ባንዴ ቴሌግራምም ላይ ኢሞም ላይ እንደዛው ሁሉንም ላይ ማለት ነው። ወይኔና ተረታይቴ አሁን ከ15 ውስጥ እዚህ ውስጥ የተወሰኑት ይኖራሉ እንደው በእነሱ ቤት ተፈቅረው ልባቸው ልቅ ያለ ማለት ነው። የኔ ጌታ እያሉት እኮ አሁን በቃ እሱን እኮ አሁን አውርቼው በቃ እንደው ስራዬን ከመስራት ድምፁን ሰምቼ ምናምን ብለው ይመጡም አሉ። እና መጣ እሱ ራሱ መጣና ምን እንዳላቸው ታውቃለህ? ልጆቹ ጋር ከዛን ስልክ አስልካ ነበር የጠለፈችው ሴት ልጅቱ ማለት ነው። ስልክ አስልካ እንዳለ የሶስቱን ማስልካ መጡ ገስት ላይ። ከዛ ለሱ ሼር ተደረገለት። መጥቶ ምድረ ገርዳሚ ሁላ ድስት ተሰፈቀፍቂ ኖረሽ እዛ እኔ በፍቅሩ እኔ ላገባሽ መሰለሽ እንዴ? እኔ መደበሪያ ነው። እኔ እነከሌ ያው መንገድ ላይ ረብሻ ስለሆነ እነሱን እስከማልፍ ድረስ ልደበርብሽ ነው እንጂ ቪዲዮ ማውራው አንድ ሴት ላገባ አይደለም። ሀብል ሁሉ የተገዛለት አለ። ከነ ሀብሉ እዛው ላይ ደረሰኝ ራሱ ልከውልኛል። ሀብል የገዙለት ራሱን የቤት ራሱ ይመጣል። አሁንም ልጁም ራሱ ማለት ነው። እና በጣም ነው እንትን የሚሉት አይደለም ይሄ ነገር ማለት ነው። ይሄ ያውም በጣም ብዙ ነገር አለ። ስክሪን ቪዲዮ እያደረጉ ይልካሉ ምናምን ፎቶቸው አለ።
ብቻ ብዙ ነገር አለ አሌክስ። እዚህ ጋር ነው የምትደክመው ወይኛ አንደኛ አሉ። ግን በእርግጥ የሚሰሙ ሊኖሩ ይችላሉ። ግን በእነሱ በአንዳንድ ልጆች ደግሞ እንደዚህ መሰደብ ምናምን፣ አሁን እሱ እዛ ገዝት ላይ እንደዛ ሲሳደብ በጣም ብዙ ልጆች ናቸው እንትን የሚሉት ማለት በቃ ብዙ ጨዋ ልጆች አሉ። እንደዛውም ደግሞ በዛው ልክ ደግሞ ስንት ባለጌ አሉ። ጨዋዎችም አሉ፣ በዛው ልክ ደግሞ የሚያሰድቡ አሉ። ቀለበት ራሱ አላቸው። ቀለበታቸውን ገጭ አድርገው ራቁታቸው የሚልኩለት ማለት ነው። እንዳለ ባለትዳር ናቸው። ልጁ እንደውም ቪዲዮን አጥፊልኝ ስለኝ አላጠፋም። ሌላም ደግሞ ድጋሚ እንኳን ያጭበረበርከው ሰው ካለ ይመጣል። እሺ ብር ተበልቻለሁ የሚል ሰው ካለ የኔን ፎቶ ፖስተሽ ደረሰኝ ላኩልሽ እኔ ያስገባላቸዋለሁ አለኝ። እሺ ብዬ እኔ ደግሞ ፎቶን ፖስት አድርጌ ቪዲዮ ሰራን። ግን ደረሰኝ ላከልኝ ሰው የለም። አፍቅረውት እንደነበሩ አውርቷቸው እንደነበረ ግን ነገሩኝ እንጂ ደረሰኝ ላከልኝ ሰው ምናምን የለም። 2 ልጆች ብቻ እንትን ገዝተውለታል የሆነ ስጦታ ምናምን ልደቴ ምናምን እያለ፣ ግማሹም ደግሞ በብር ምክንያት እንደቦላኩት ምናምን ነገሩኝ። ብር አበድሬ መኪና የተበላሽቶ ነው ምናምን ብሏቸው ማለት ነው። ኤኒዌይስ ይኸውልሽ አሁንም መጥተው የከሌን የፍቅረኛን ልጥለፍ ምናምን ሊሉሽ ይችላሉ። እንደዚህ አይነት ነገር ውስጥ አትግቢሽ። አንቺን ዋጋ ያስከፍልሻል። አንዳንድ ነገሮች ነገር ይዘው የሚመጡት መዘዝ ከባድ ነው። ለማንኛውም እህታችንን አሁን እየሰማችሽ ከሆነ ንገሪያት። ገብቶሻል? ብሩ ይቅር መንገዳል በጥበብ ቀስ ብላ አሁንም አልፈልግም ምናምን የሌላ ወንድ ፕሮፋይል ማድረግ ሪያክት እንዳታረግ በጥበብ በብልሃት። ቅድም ነግሬሻለሁ። የእባብ መርዝ ማክሸፊያው ሳይኖርሽ እባብን አትነካኪው። ገብቶሻል? ስለዚህ በዚህ መንገድ ታርገውሽ። እሺ። እና እኔ አቁም እያልከኝ ነው አሌክስ? አንደኛ እኛ ሰዎች የሰዎችን ፕራይቬት ለመሰርሰር ለማወቅ የመሞከር መብት የለን። ይሄ ወንጀልም ነው በነገራችን ላይ። እሺ ግን እኮ አሌክስ ንገርህ፣ እኔ እንደዛ ብዬ ቆይ አንዴ በህግ ያስጠይቅ። አሁን እዚህ ሀገር ለምሳሌ የት ሀገር እንደምትኖር ያላቅም፣ እዚህ ዱባይ የሆነ ሰው እኔን ለማታለል ወይ እኔን ወላይ ወንጀል ለመስራት እየሞከረ ወይም እየዋሸኝ ቮይስ ቀድቼው ወይ እሱ ስልክ ውስጥ ገብቼ የሆነ መረጃ አውጥቼ ቪዲዮን ቀርጬው ምናምን ፍርድ ቤት ይዤ ቢሄድና ይሄው ይሄ ሰው እንዲህ አድርጎኛል እንዲህ ሊያደርገኝ ነው ይሄው ማስረጃ ብዬ የድምፅም የቪዲዮ ማስረጃ ባቀርብ የመጀመሪያው ጥያቄ ለእኔ ነው የሚመጣው። ማን ፈቅዶልህ ቀዳኸው? የተቀዳው ነገር እኮ ወንጀል እኮ ነው። ግን የመጀመሪያው ጥያቄ ማን ፈቅዶልህ አንተ የመቅዳት መብት አገኘ? ዘብጥያ ነው መወርደው እኔ ራሱ ያለ አንድ ሰው ፈቃድ በምንም አይነት መልኩ የሰዎችን ፕራይቬሲ ገብቶ መበርበርም ማየትም መቅዳትም ኢቨን ቮይስ ዋትሳፕ እንኳን ራሱ ልኮላችሁ ካልሆነ እናንተ ግን ባልሆነ ስልክ ስትደዋውሉ አንዳንዴ ትቀዱ አይደል? ይቀዳል። አንዳንድ በጣም አደገኛ ወንጀል ነው ጋይስ። እዚህ ነው የምላችሁ የሆነ ሀገር አላውቅም። እዚህ ግን አደገኛ ወንጀል ያስጠይቃል። ሰው አታርጊ። ያ ፈጣሪ ይፍረዳል። በቃ በራሱ የለሰውን ልብና ኩላሊት የሚያ ማንም ሰው እኮ መጥፎ ነገር ሰርቶ እኮ አይቀርም እኮ። የጊዜ ጉዳይ ገብቶሻል? የጊዜ ጉዳይ። ለምን እኔ በገዛ ሰላሜ የሰዎችን ፕራይቬሲ በርብሬ ለምን ልቤን ይሰብራለሁ? ሰላሜ ራሳቸውን እንዲጠብቁ ስለፈለግኩኝ ነበር። በዚህ መንገድ ነው የሚጎዱት እንጂ እንደው ራስን መጠበቅ ካስፈለገ ሰውን አለማመን፣ ራስን ፕሮቴክት ማድረግ ገብቶሻል? ለሰዎች የምንሰጠውን ቦታ ልባችንን፣ ሁኔታዎችንን መምረጥ ነው እንጂ ገብተን በበረበርን ቁጥር ነገ መጥፊያችንን ሊሆን ይችላል የምናየው። ማየት የሌለብሽን አይተሽ ነገ አሳዳጅና ተሳዳጅ ሆነሽ እንዳትቀሪ። ተጠንቅቁ። እሺ እሺ። ውሸቷን ነው። በዚህኛው አካውንት እኮ አይደለም ጋይስ፣ ውሸቷን ነው የምትሉት። በቃ ኮመንት ላይ መልሳት ትችይ። እኔ እናት ኮመንትማ ብዙ ነገር እኮ ሊል ይችላል ሰው። ለኮመንት መልሳት ትችሽ። እንደዛ አድርጊ። እሺ በቃ አሌክስ። እሺ በጣም አድርጌ አመሰግናለሁ። መልካም ቀን። ለሚረሽ 15 ፍቅረኞች አሉት አለች አንዱ።
እኔ አንድ ያጣሁት አንዱ 15 በነፍስ ወከፍ 15 እየያዘ ነው። ኧረ ወገን ለቀቅ አድርጉልን ተው። እኛ ቆመን ቀረን። ቆሜ ቀረው እኮ እኔማ 15 አንድ በነፍስ ወከፍ የኔ ንግስት የሚላቸው ወንድ ልጅ ውሃ በላው ማለት ይሄኔ ነው። አሁንማ እኔማ በቃ ቤት በሬን ዘግቼ ትራሴን በንባ እያልኩኝ ማልቀስ የለብኝ። ተስፋ የለኝ በዚህ አይነት አንድ ሰው ዞሮ ብሎ የሚያየኝ ራሱ አይኖርም። አንዱ አሁን እዚህ ውስጥ በነፍስ ወከፍ ከ2000 ሰዎች አንዱ 15 ካለው ኦልሞስት በቃ ተበልተናል። ሲንግል ወንዶች አላችሁ ወይ ገዳምን ግባ በቃ ጨርሳ ተናኳል። ጋይስ ክብራትና ገባን ከአንድ እስከ 9 እስከ አብረን ነበር የምንማረው። እሺ ከዛን እንዋደዳለን ምናምን ነገር ብቻ ብዙ ነገር ብዙ ፍቅር ላይ ያሳለፈን እና ምናምን ነገር ከዛን እየቆያ ስመጣ የሆነ በቃ ወጣ ያሉትን ነገሮችን መጠየቅ ጀመረ ምናምን ነገር። እሺ ፎቶ ማለት ነው ወጣ ያለ በቃ ከመስፈር ውጭ የሆነውን ነገር ስል ይሄን ነገር ደግሞ እኔ አልስማም። ቆይ ከጥንስሱ ጀምሮ ነገር እስቲ መጀመሪያ ትምህርት ቤት ነበረ አንድ ላይ እየተማረን ተግባብተን ምናምን ፍቅር ጀመረን። ስንተኛ ክፍል ሆናችሁ? ከ1 እስከ 9 ነው። ከ1 እስከ 9 ተማረን አንድ ላይ። እድሜያችሁ ስንት ነበር? እድሜያችን 20 ምናምን ደረሰን። እሺ ከዛም በኋላ በቃ ፍቅር ጀመረን ማለት ነው እና ከፍ እያለን ሃይስኩል ስንገባ ምናምን። እሺ ከዛም በኋላ በቃ እንደዚህ እኔም እወድሻለሁ ምናምን ነገር ይለኛል። በቃ ኦልሬዲ ተዋደደን። እኔም አፈቅረዋለሁኝ። ይሰማላ? ከዛም በኋላ በቃ አሁን እንደዛ ነገር ሆኖ ምናምን ነገር እና እሱ እኔ 10ኛ ላይ የሆነ ከኛ ርቃል፣ ግን የሆነ አንድ ሰፈር ብንሆንም ይርቃል ምናምን ነገር። ከዛም በኋላ በቃ በስልክ እያወራን ምናምን ፎቶሽን ላክልኝ፣ እርቃን ፎቶ ላክልኝ ምናምን ሲለኝ ነበርና እንደዛ ስለኝ እኔ ደግሞ ይሄ ነገር አይስማማኝም። ስለዚህ ይሄ ነገር ምቀር ነገር ከሆነ ጥንቅር ብሎ ይቀራል እንጂ አልፈልግም ይሄ ነገር አልኩ። የት ሆነሽ ነው እሱ ይሄ ነገር? አንድ ነገር ራሱ ሆነን እሱ አንድ ነገር ራሱ ሆነን ማለት ነው። ከዛን ትምህርቱን እሱ ትቶታል። ከዛም በኋላ እኔ እየተማርኩኝ ነበር። ትንሽ ይርቃል፣ ብዙም ጊዜ በአካል አንገናኝም፣ አንዳንዴ ከሆነ በስተቀር ማለት ነው። ከዛም በኋላ እንደዚህ ሲለኝ አይ እኔ አልክም፣ ይሄን መቼም ነው የማላደርገው፣ ይሄ መጨረሻዬ ነው ምናምን ብዬ አልኩትና አይ ማትሊኪ ከሆነ ምናምን ብሎ ዘጋኝ። በቃ ተለያየን። ከዛም በኋላ አንቺ ያን ፎቶ ምትሊኪ ከሆነ መቀጠል እንችላለን፣ አይ ምትይ ከሆነ ደግሞ ይቀራል ምናምን ስለኝ አይ የሚቀር ነገር ይቀራል እንጂ እኔ መቼም አይልክም ብዬ አልኩት። ከዛን ቀን ወዲህ ተዘጋገን ምናምን ነገር እንደዛ ይልሃለሁኝ። እና እኔ ግዴታ ለሱ መላክ አለብኝ ወይ እንዴት ነው ማድረግ ያለብኝ? እኔ ግን መቼም ነው ልና የማይፈቅደው ማለት ነው። እንግዲህ ከሱ ጥያቄ የአንቺ ነው አስገራሚ። ቆጨሽ ማለት እኔ አልቆጨኝም። እኔ ይሄን ነገር የኛ ፍቅራችን ይቀራል እንጂ መቼም እንደማልክለት ነው የነገርኩትና ከዛ ብሎ ከደረገ ምናምን ነገር ከዛ እኔ ያው ውዱም ስለነበረ ወይ እኔ ተሳስቼው ምንድነው ብዬ ለራሴ ጥያቄ ፈጠረብኝ ነገሩ። አሁን ታፈቅሪዋለሽ? አሁንማ ብዙም አላፈቅረውም። እሱ ነው ወይስ ታፈቅሪዋለሽ? ትንሽ የሚባል ነገር አለ?
አናዶኝም ነበር፣ ግን ያው አፈቅረዋለሁ ነው። አሁን ቢመጣ እንዴት ነው መልሰሽ ተሻሽያለሁ ምናምን ቢልሽ ወይም በቃ ተይው እርቃኑን መላኩንም ተይው ቢልሽ ትቀጥላላችሁ? እሱን አላውቅም። ማመን ነው የምከብደኝ ማለት ነው። እንዴት አድርጌ እንደማሆን አላውቅም። በዚህ ሚዩት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ጣል ያለበት መርፌ እንወጋሻለን ነው። ትንሽ ልብለብ ሊያደርግሽ ይችላልሽ። ይለበለው ይችዋለሽ። ሚዩት አድርጊ። ሚዩት አድርጊ። ሚዩት ራሱን ለማድረግ ተቸግራለች በጣም። እርቃን የማየት መንፈስ ገብቷል አንዳንድ ወንዶች ጋር። እኔ የሰው ልጅን እርቃን ማየት የሚሰጠው ትርጉም አይገባል። ይቅርታ እንደ ወንድ ልጅም እንደ ሰው ልጅም እንዲህ ሴት እርቃኗን ስላያት ወንድ ልጅ ምንድን ነው የሚያገኘው ሳቲስፋክሽን? ምንም። የስሜት ጉዳይ አይደለም በነገራችን። ሊያርድሽ እርቃኔ ማየት ከፈለገ በፈቃዳቸው እርቃን የሚፖስቱ አሉ። ጎግል ላይ ገብቶ ማየት ይችላል። የዛ መንፈስ ከሆነ የተጠናወተው ገብቶሻል። ችግሩ እርቃን ፎቶሽ ያስፈለገው አንቺን እድሜ ልኩን ቁጭ ብሎ ሊያርስብሽ ስለፈለገ ብቻ። ገብቶሻል። እገታ በይ። ያን ደወለ እየሰማችኝ ነው ወይስ አይደለም? ሁኔታዋ የዚች በጣም አሳሳቢ ነው ጋይስ። ከባድ ኮማ ክፍል መግባት ያለባት ይመስለኛል። መርፌና ጉልኮስ ሰታችሁ ማደንዘዣ ኮማ ክፍል ገብታ ከፍተኛ ክትትል ሊደረግላት ነው የሚገባው። የለችም። አሁን እየሰማችኝ አይደለም። የእርቃን መንፈስ አስቸጋሪ ሆኗል። ይሰማሻል? ሄሎ ባለ እርቃኑ ሰውዬ ደወለ። እንግዲህ ኤኒዌይስ እሺ፣ እሷን ተዋትና እዚህ ውስጥ አላችሁ፣ እንደሷ አላችሁ። እየሰማሽኝ ነው? ወደቀች። በእሷ ተንተርሰን በእሷ ላይ ተንጠላጥለን መነገር ላለባቸው ሰዎች እንናገራለን። እርቃን የሚባል ነገር ያነሳ ሰው ቦልኩ ወድ ጉዳዩ አንቺ እርቃንሽን ላኪልኝ ሲልሽ ጉዳዩን የምታያይዥው ከምን ጋር ነው? በቃ እሱ ስለሚወደኝ ወይ የስሜታዊ ሆኖ ነው ምናምን ብለሽ የምታስብ አይደለም። የኔ እናት አይደለም። ነገ የእሱን የቤት ኪራይ የሚከፍለው የአንቺ እርቃን ፎቶ ነው። ሞባይል ውድ ሞባይል የሚገዛለት የአንቺ ያ ፎቶ ነው። ጡረታ በየወሩ ምንም ሳይሰራ ቁጭ ብሎ ገንዘብ የሚያመጣለት የገንዘብ መኒ ማሽን ለሱ። ትስቃላችሁ እንዴ አንዳንዶቻችሁ? ኑሮ አንቺን ቤት ይመጣል እኮ ነገር። አያስቅም፣ በእውነት አያስቅም። የብዙ ሰዎች ህይወት ነው ይሄ። የብዙ ሰዎች ህይወት ተበላሽቷል ጋይስ። ነግሬያቸዋለሁ። ሴቶቹ ነግሬያለሁ። ለወንድ ችግር የለው። እኛ ወንዶች ጋይስ ራቁትን ምናምን ታየህ ምን ወንድ አይደለ ምናምን ነው የሚባለው ቤተሰብ። ምንም ለወንድ ልጅ ማንም ትኩረት ሰጥቶ አባክና የሚለው የለም። ለሴት ግን በጣም ኢምፖርታንት ነው ጋይስ። ባህል የሚባል ነገር አለ። እንደ ሀገር ያደግንበት ካልቸር ለሴት ልጅ ትልቅ የሴት ልጅ ገላ ሪስፔክት የሚሰጠው ነው። ይሄ ማለት ኤክስፔንሲቭ ነው። ጸጉሯ እንኳን ይሸፈን ነው አይደል የሚለው በእስልምና በክርስትና እኮ ያው እናደርገዋለን አናደርገውም ሌላ ጉዳይ ነው። ግን ጸጉሯ እንኳን እንዳይታይ ነው አይደል? ለምን? ሴት ልጅ ታይታ የምትወደድ ስለሆነች ብዙ ሰዎችን ታስታለች። ማለት ይስታሉ ነው ሰዎች አይተዋት ወደ ዝሙት ምናምን ይገቡ ይችላሉ። ፖይንት
ስለዚህ ትሸፈን የሚለው ከእሷን ጥላቻ ወይም እሷን ማግለል ሳይሆን ማንም ሰው በቀላሉ ሴት ልጅን አይቶ ሊሳብ ይችላል። በዛ ውበቷ ባለትዳሮችን፣ ሰዎችን፣ ማንኛውም አይነት ሰዎችን ሌላ ነገር ውስጥ እንዳይገቡ ትሸፈን ይላል። እንደዛ ተብለን ያደግን በሃይማኖት በባህል ተቀርጸን ያደግን ሰዎች እርቃን ቪዲዮሽ እና ፎቶሽ የሆነ ሰው ጋር አለ ማለት ኮምፕሊትሊ ለዛ ሰው ገንዘብ ማምረቻ ሆኖ ገብቶሻል። ለምን እሱን እያሳየሽ ይህንን ለላካሉ እናትሽ፣ ለአባትሽ፣ ለአጎትሽ፣ ለወንድምሽ ወይስ ዩቲዩብ ላይ ልልቀቀው፣ ለዩቲዩበሮች ልሽጠው፣ ለማለስጠው ወይስ እኔ ያልኩሽን ታደርጊያለሽ ይልሻል። ቅድመ ሁኔታ ለማስቀመጥ ነው። ስለዚህ አትጃጃሉ ሴቶች። አጉል በጣም አፈቀርኩት አምነዋለሁ ማንንም እንዳታምኝ ከአባትሽ በስተቀር አለቀ። 4 ነጥብ። ከአባትሽ ከወለደሽ አባትሽ በስተቀር ወንድ አምነሽ በዚህ መንገድ እንዳትሄጂ ትበያለሽ። ጥሩ ሰው ነው፣ የሃይማኖት ሰው ነው፣ እሱ አስተማሪ ነው፣ ጥሩ ተናጋሪ ነው፣ ቅን ሰው ነው፣ ጥሩ ልብ አለው፣ ገለመሌ ማንም የለም። ማንም ከፈጣሪ ውጪ ንጹህ የለም። ከአንድ ከፈጣሪ ውጪ ፐርፌክት ንጹህ ሊታመን የሚችል ልታምኝ የሚችል ማንም የለም። በንግግር በድርጊት በአኗኗር ሰውን ለክታችሁ የሆነ ሌቭል አትስጡት። ከሆነ በተግባሩ ሆኖ ይገኝ። እናንተ ግን የማይሆን እምነት ሰጣችሁት እዛ ህይወት ውስጥ ትገባላችሁ። ከዛ ነገር የሚሸረክታችሁ እንደዚ አይነት ሰው በአለባበስ በአሁን በመንፈሳዊ ሰው ነው እሱ ጥቅስ ይጠቅሳል እንደዚህ አይነት ሰው ነው ብላችሁ ነው ብዙዎቻችሁ የምታምኑት። ይህ ከውሎ አንጻር በጣም ተጠንቀቁ። ነግሬያችኋል። ቤተ መቅደስ ውስጥ ሆኖ ዴቪል የሆነ ልብ ያለዋል፣ ሰይጣን የሆነ ልብ ገብቷችኋል። የፈጣሪ ቤተ መቅደስ ውስጥ ሆኖ ነው እያልኳችሁ ያሉት። አስምሩበት። በቀይ ጫት ቤት፣ ሲጋራ ቤት፣ ሺሻ ቤት፣ ክለብ ቤት፣ ፈጣሪ የማይወደው ኃጢአት የተባለ ቦታ፣ የረከሰ ቦታ ያለ ሰው ደግሞ ልቡ ንጹህ የሆነ መልአክ የሆነ ልብ ያለው አለ። ቦታው አይደለም የሚወስነው ወድ ልብህን የሚያነበው ፈጣሪ ብቻ ነው። ስለዚህ ልብና ኩላሊት መመርመር ማችሉ ከሆነ እናንተ ለሚመረምረው ለፈጣሪ ሰጥታችሁ አርፋችሁ ቁጭ በሉ። እንግዲህ አልሰማ ካልሽ ምከረው፣ መከራ የምከረው ነው ተናግሬ ያለው። አልሰማ ካልሽ እዚህ መሀል አናትሽን ለ2 ስንጥቅ ሲያደርገው ያኔ አሁን ያልኩት ይሰማሻል። ቴት ያለ እርቃን ፎቶ ላክልኝ አለኝ ብላ እንደ ቀልድ ታወራለች። ሄሎ ምንድን ነው? ሄሎ ለዛ ነው አስምሬ የነገርኳችሁ። ለምን ታሞ ከመማቀቅ አስቀድሞ መጠንቀቅ ጓዶች። እኔ ይህንን ብላችሁ ነገር ሴት ልጅ ልትኖረኝ ትችላለች፣ እንደዛ እንድትሆን አልፈልግም። ገብቷችኋል? ቢ ኬርፉል። ምን እንታዘዝ? ትንሽ እንድትመክረኝ ፈልጌ ነበር። እሺ ነገር እና እኔ ብዙ ማውራት አልፈለግም፣ ምክንያቱም ብዙ ነገር ተምሬያለሁ ከአንተም እና አልሐምዱሊላህ ጠንካራ ልጅ ነኝ። ያን ያህል እንትን አይደለሁም እና ብቻ ሰው ይሸሻል፣ ለምን እንደሆነ አላውቅም። እና ደበረኝ። አሁን ብቸኛ ሰው ይሸሻል ካኔ ማለት ይሪቃል። ሰው ይሸሻል ማለት አሁን አምኜ እቀርባለሁ፣ ከዛ ሲዋሹ ምናምን ደግሞ አልደግመም ብሎ ካርግ ይወጣለሁ ማለት ነው። ጓደኞችሽን ነው ጓደኞቼን ማንም ማለት ነው። አዎ ለምንድን ነው እንደዛ የምታረጊው? በቃ ሲዋሹ ነው፣ ውሸት ሲያወሩ እኮ ጥለሻቸው ትወጫለሽ። ስለዚህ ምንድን ነው የሆነ ጥያቄ ነው። ዋሽሽ አሁን ሰውን ማመን የከበደኝ ማለት ነው። መቅረብ ፈራሁ። ስለዚህ ገና ለገና ይዋሹኛል የሚል ስጋት ነው ውስጥሽ ያለው? ይዋሹኛል፣ እያስመሰሉ ነው ብዬ በቃ ይርቃለሁ ማለት ነው። እውነታዊ አላውቅም። እሺ አሁን ይኸውልሽ፣ አንደኛ ከሰዎች ጋር ስትቀራረቢ በሰዎች ላይ እምነት ስለማሳደር ስለምትጨነቂ ነው ይሄ ሁሉ ስቃይ የሚመጣው።
ከሰዎች ጋር ጥሩ ግንኙነት ይኖሩሽ፣ ገብቶሻል። ግን ሁሉም ሰው ይዋሸኛል፣ ሁሉም ሰው እያታለለን፣ ሁሉም ሰው የሆነ ችግር አለበት ብሎ ማሰብ ራሱ ትክክል አይደለም። ገብቶሻል አይደል? ጤናማ አይደለም ነው። ባየሽ ቁጥር አሁን ሰዎች ይሰርቁኛል ባለ ቁጥር አንድ ሰው ራሱ ወይ ይሰርቃል ማለት ነው። ምንም ችግር ሳይኖርብኝ አሁን አንቺ ጋር እያወራው ነው አይደለም ከአንተ 2-3 አየሁት ማለት ነው። ጓደኞችንም ሆነ የህይወት አጋርም ሆነ አየሁት። ሁሉም በቃ አንተ ተመሳሳይ ናቸው። ይቀርቡና ሁሉ ነገር ከነገርኩ በኋላ ይሸሻሉ ማለት ነው፣ ይርቃሉ። እሺ ሚዩት አርጊ አንዴ። ችግር ግልጽ ነው፣ ግልጽ ከባድ ቃሪያ በሚጥሚጣ ሰናፍጭ ጣል ያለበት መርፌ ያስፈልግሻል። ሁሉንም ነገር ከነገርኳቸው በኋላ አልሽ አንቺ ነሻት አለ ችግሩ እንዴ? የሚቀርቡሽን ሰዎች በሙሉ ሁሉንም ነገር ከነገርሻቸው፣ ስለ አንቺ ሁሉንም ነገር ካወቁ ምንድን ነው? አንዳንዴ እኮ ምንድን ነው ሆድ ባዶ ይቀራል ምናምን የሚባል ነገር አለ አይደል? ሁሉ ነገር አይነገርም እኮ ጓድ ኤቭሪቲንግ። አሁን ከሰዎች ጋር ስትቀራረቡ ጓደኛ ስትሆኑ የበላችሁትን፣ የሰራችሁትን፣ ያገኛችሁትን ኑሯችሁ ውስጥ ያሉትን ነገሮች በሙሉ ሚስት ዝርግፍግፍ አድርጎ መናገር፣ ይሄ እኔ ምን የሚያስገኘው ጥቅም እንዳለ ነው አይገባኝ። በዛ ሰው ዘንድ እኮ አያስከብራችሁ። ሚስጥራዊ ስትሆኑ ነው የምትከበሩት። ሞር ጤናማም የሚሆነው ሚስጥራዊ ስትሆኑ። ስለዚህ ከዛሬ ጀምሮ ማስተካከል ያለብሽ እነሱን ለማስተካከል ሲሆን ራስሽን ለማስተካከል ነው ማሰብ ያለብሽ። ከሰው ጋር ተቀራራቢ ግን መስመር ይኑርሽ። ሁሉ ነገር አይነገርም። ሚስጥራዊ ስትሆኝ ሰዎች ስለ አንቺ ሳያውቁ ሲቀሩ ነው የማይጎዱሽ። ገብቶሻል? ሰዎች ስለ አንቺ ካወቁ እንዴት አድርገው እንደሚጎዱሽ በጣም ቀላል። ያው አትሊስት ስለ አንቺ ካላወቁ ሊያደርጉ የሚችሉት ወይ ወሬ ነው የሚያወሩት፣ ግምታዊ ነገር። ምሳሌ አሁን ማንም ሰው እኔ ሊጎዳኝ አይችልም። እኔ ብረት ስለሆንኩ ወይ ሌላ ፍጥረት ስለሆንኩ ሳይሆን ስለ እኔ ማንም ምንም ስለማያውቅ ምን ልውደድ፣ ምን ልጥላ፣ ምን ያናደኝ፣ ምን አያናደኝ፣ ህልሜ ምን እንደሆነ፣ የት ለመድረስ እየሰራው እንደሆነ፣ ምን እንዳለኝ፣ ምን እንደሌለኝ፣ ጉዞዬ፣ እቅዴ፣ ግቤ ምናምን ማንም ሰው አያውቅም። ስለዚህ ያው ብሎ ሊወረውር ይችላል ያገኘውን ምናምን ኮብልም ምናምን፣ እሱን እየተቀበልኩ ቤት ሰራበታለሁ እኔ። ገብቶሻል? እንጂ ሆን ብሎ እኔን ወይ ሊጎዳ ወይ ሊንደኝ ወይ ቀኔን ሊያበላሽ ምናምን የሚችል ሰው አይኖርም። መጠኜ ነው ስለ እኔ ማወቅ ያለበትን ምነግረው። ገብቶሻል? ማወቅ ያለበትን ትንሽ ልክ እንደ መድኃኒት እንደ ዶዝ። ያው አንዳንዴ ሰው ትንሽ ነገር ስትነግሪው ብዙ ያወቀ ይመስለውና አውቃለሁ እኮ አውቃታለሁ እኮ ይላል። እሱን ነው የምፈልገው እኔ። ቴክኒካሊ ማይንድ ጌም ነው መጫወት ያለብሽ። ገብቶሻል? ሰዎች አውቃታለሁ እንዲህ ይበሉ። አንቺ ከውቅያኖስ ላይ በማንኪያ እንደ መስጠት ያህል ስለ አንቺ ማወቅ ያለባቸው መጠነሽ በስሱ። የሚያውቁትን ይዘው እነሱ ዓለም ሰፊ ነው ብሎ ሊያስቡ ይችላሉ። ማለት በቃ አወቅኳት ብለው ሊያስቡ ይችላሉ። ቢንጎ፣ እሱ ነው ፖይንቱ። አንቺ ግን መምራራት አይጠበቅብሽ። እኔ እኮ ሌላ ነገር አይደለም። አሁን ፍቅረኛ ምናምን አልፈለገም። ምክንያቱም እዚህ ስግደት የመጣሁት ለስራ እንደሆነ አውቃለሁ። ስራ ነው የሚፈልገው እኮ። ፍቅረኛም ሆነ ባልም ሆነ ምንም አልፈለገም። ተቀላ ግን አሁን ጓደኛ እንደዚህ የምንጫወት ምናምን ሙሉ ነገር አልናገርም። የውስጤን አውጥቼም ማለት ነው። እኔ አሁን ትንሽም ነገር ስንጫወት የውስጥን ታወራለህ። እንደዚህ ከፍቶን ደብሮ ምናምን ብዬ ያወራሁትም ውስጡ ደግሞ ለሌላ ሰው እሷ እኮ እንደዚህ አይነት ናት፣ እሷ እኮ እንደዚህ አይነት ናት ብሎ ሲያወሩ ሲሰማ ደግሞ ያንን ሰው ደግሞ መጥቀም አልፈለገም ብሎ ካርጌ ይወጣል። አንቺ ለምን ትናገሪያለሽ? እሷ እንደዚህ ናት ብለው እንዲያስቡ እኮ ያደረጋቸው አንቺ የምትነግሪያቸው ነገር ነው። እሷ እንዲህ ናት ብለው እንዳያስቡ አንቺ ለምን አደብ አይኖርሽም? ስለ ራስሽ የምታወሪውን ነገር መቆጠብ አለብሽ። ዝም ብሎ ሁሉ ነገር አይነገርም። አለማውራት ያስቸግርሻል። ከሰዎች ጋር ስትቀራሉ ብቻ መኖር ራሱ ምርጫዬ ነው፣ ግን ስለጨነቀኝ ነው። ወይ እኔ ላይ ነው ወይስ ጥፋት ወይ እነሱ ጋር ነው ብዬ አንቺ ላይ ነው ጥፋቱ። ምን ጥያቄ ነው? አንቺ ላይ ነው ጥፋቱ። ስለዚህ ራስሽን አስተካኪ። ተግባባን? እሺ፣ አመሰግናለሁ።
እሺ አመሰግናለሁ። እሺ አስቸጋሪ ነው። እኔ ምን ልበላችሁ? ቆይ አሁን ይሄ ጋይስ ምክር የሚያስፈልገው ነገር እኮ አይደለም። ሰዎች ስለ ራሳችሁ ሚስጥራዊ የሆኑ ጓዶች ተው። ሚስጥራዊ ላግዝ ስትሉት አልፈልግም አጠራቅመሽ የራስሽን ስራ ጀምሪ ካለ ወንድ ልጅ ግን ሌላ ህይወት ኖሮት ነው ወይስ ለእኔ ያዝኖ ነው? እስቲ ግቢና አብራሪልን። ሰላም ሄሎ፣ ማለት ምን እንታዘዝ? እሺ ጥያቄ ነበረኝ። እሺ ጠይቂ። ይህ ለእኔ ብዙ የቆየ ነው ፍቅረኛ አለኝ እና እንደዚህ ሶሻል ሚዲያ እጠቀማለሁ እና ቆይ ሌላ ያ ፍቅረኛ ከየት መጣ? ከሰማይ መና ወረደልሽ? እንቅልፍሽን ተኝተሽ ስትነሽ ከጎንሽ አገኘሽው? እንደ ኢትዮጵያ እያለሁ ነው የተዋወቅት። ኢትዮጵያ እያለሁ ነው የተዋወቅ ነው። ኢትዮጵያ እንዴት ትውውቃችሁን እስቲ አስታውሽን። ለአንድ ለ10 ሰከንድ በኋላ ስራ ቦታ ላይ ነው። እሱም ስራ እየሰራ ነው። እሺ ባጭሩ ዘጋ እና ተዋውቀን ብዙም ሳንቆይ ወደዚህ መጣው፣ ወደ አረብ ሀገር። እሺ በጣም ነው የምንጨቃጨቀው፣ ሁሌ ጭቅጭቅ ነው አለ። እሺ ከዛ አሁን የተጣለንበት ምክንያት ብቻ ልንገርህ እና እንድትመክረኝ ነው። ሌላው ይቅር። እሺ ንገር። ሶሻል ሚዲያ ላይ እጠቀማለሁ። ሌላ ትልቅ አካውንት አለኝ እና የጓደኞቼ ጋር ምናምን እንደዚህ እጫወታለሁ። እንድጠቀም አይፈልግም። ለምን ትጠቀሚያለሽ? ቲክቶክ ላይ ነው። ቲክቶክ እሺ። እና ቲክቶክ ካላቆምሽ ከኔ ጋር መቀጠል አንችልም አለ። እና ደግሞ እንደዚህ መደግፍ ሰው አለ፣ ሴቶችን የሚመክሩት እሷን ለምን ትደግፊያለሽ? እሱን ለምን ትደግፊያለሽ? በቃ ሰው ፎሎ ሳረግ ራሱ ለምን እንደዚህ ታደርጊያለሽ? ለምሳሌ አንድ ሰው ለእኔ ያልተመቸ ሰው ለሌላ ሊመች ይችላል። ስለዚህ እኔ ካልፈለግኩ አንቺን ማድረግ የለብሽም። እና ደግሞ ወንዶች ጋር ምናምን አይደለም እኔ የሚቀመጠው፣ ሴቶች ጓደኞች ጋር ነው ተቀምጠን የራሳችን ወሬ የራሳችን የሆነ ነገር ነው የምናወራው። ከስራ ትርፍ ሰዓት ላይ ምንድን ነው የምታወሩት? ለምሳሌ በቃ ስለ ራሳችን ያው ጫወታ ምናምን። ስፔሲፊክ አድርጊ። ምን ለምሳሌ እንዲህ ነው የምናወራው በይ አንድ ነገር። ኦኬ በቃ እንደዚህ የተፈጠረውን ነገር እንደዚህ እናወራለን፣ እንጫወታለን። በቃ ሌላ የምናወራው ነገር የለም። ለምሳሌ ወይም ከወንድ ጋር ምናምን ጅንጀና ምናምን የለም። ወንዶች ምናምን አይገቡም። ይገባል ወይም ስድድብ ምናምን የለበትም። የራሳችን የሆነ ነገር ነው የምናወራ፣ እንጫወታለን። በቃ ይሄ ብቻ ነው ያለው። እና ደግሞ እሱ ደግሞ ምንድነው ብለው ኢቨን ስልኬ እንደዚህ ላይቭ ላይ ተሆነው ፖዝ ሲሆን ማን ነው የደወለልሽ? ሌላ በጣም ይጠራጠራል። እግዚአብሔርን እኔ ማውራ ሰው የለውም። እኔ ለምሳሌ ከሱ ሌላ ውጭ ማውራ ሰው የለም። ግን ሁሌ በቃ አያምነኝም። የሆነ አንቺ የምታውሪ ሰው አለሽ እንደዛ ነገር። እሺ እኔ ደግሞ ከኋላ ምንም ሰራ ስራ የለኝም። ያኔ ምንም አላወራም። ማውራ ሰው የለኝም ከሱ ሌላ ውጭ ማለት ነው። እሺ በቃ ከዛ የመጨረሻ ባለፈው ከነዚህ ልጆች ጋር ማውራት ካላቆምሽ ብሎ ታቆሚያለሽ አታቆሚም አለኝ። ምክንያቱን ንገረኝ አልኩት። ምንም ምክንያት የለውም። እንድታወሪ አልፈልግም። ከሴት ጓደኞች እንዲኖርሽ አልፈልጉም። ለምሳሌ ሁሉም ሰው መጥፎ ነው አይባልም። ለእኔ ጥሩ ናቸው፣ መጥፎ ነገር አያወሩም። መጥፎ ነገር እስካላወራ ድረስ አንድ ሰው ለእኔ ተመችቶኛል፣ ለጓደኞቼ ናቸው በቃ ምክንያቱም ንገረኝና ኦኬ እተዋለሁ አልኩት። አይ ምንም ምክንያት የለም፣ መተው አለብሽ፣ ማቆም አለብሽ በቃ ይሄ። ከዛ በቃ ለምን እሺ ምክንያቱም ስለው በቃ ኢሚዲየትሊ ብሎክ ነው ያደረገኝ። ስድብ አጣጥቶኝ ማለት ነው። እግዚአብሔርን
በጣም ብዙ አመት ቆይተናል። በጣም በቃ አለ እና ያልነገርኩ ነገር ስንጣላ እንደዚህ ስንጣላ ኖርማኒ ሁሌ ከበፊቱም ይሆናላ ተመልሶ ማይገናኝ አይነት ሰው ነው። በጣም ይናገረኛል። በጣም በቃ አላውቅም። ምን እያለ ነው የሚናገርሽ? አይ እዚህ ጋር መናገር አስፈላጊ አይደለም። ንገሪ። ኖ ደስ ማይል ስድብ ነው እሱ ነው ጥሩ ኢምፖርታንቱ። በቃ ስድብ የክብር ሚነካ ምናምን አለ። ባለጌ ነሽ እንደዚህ ሸርም እኔ መናገር አልችልም። ይቅርታ ብዙ ነገር ነው ተናገሪው። ለምን መሰለሽ መዳን አይደለ እንዴ የምትፈልጊው? ምንድነው የምትሸፋፍኝው? ይህ ብልግና ነገር ነው። እኔ እዚህ ጋር እንዴት ብዬ ልናገር? ለእኔ ከብደኛል መናገር። ገብቶኛል። አሁን ገባኝሽ። ጫፉን ማወቅ ስለፈለጉ ነው። ዝም ብሎ ተራ ንግግር መስሎኝ ነው ማለት ኖ ተራ ንግግር ሳይሆን ክብርን የሚነካ ቤተሰብን የሚነካ ነገር አለ። የሆነ ነገር ተጣላ አይደል ከአንድ ሰው ጋር ተናዳ ወይም መቆጣት የመጮህ ምናምን ያለ ነገር ነው። ግን እንደዛ አይደለም። ይሄ ክብር የሚነካ ነገር ነው። ድጋሜ ከኔ ጋር ወይም ተያይቶ ማይታወቅ ሰው አይነት ነው የሚናገረኝ። ከዛ ደግሞ ተጸጽቶ እኔ ስለምናደድ ነው ብሎ ይቅርታ ይለኝ ነበር በፊት ማለት ነው። ብዙ ጊዜ ይቅርታ አድርጌለታለሁ። በጣም ሰድቦኝ ማለት ነው። እና ሲናገር እኔ እንጃ በቃ በጣም ነው የሚሰድበኝ። ስንጣላ በትንሽ ነገር ቤን ስንጣላ አሁን ለምሳሌ ምሳሌ ልንገርሽ። በቃ ሁሉም እንትን ሳይሆን የሆነ እኔ የምከታተል ቤት አለ ላይቭ ምናምን ማለት ነው። እና እሱን ሰው ደግሞ አይወድም። ወንድ አይደለም፣ ያው እንትን ስሙ እንዳልጠቅስል ነው። ወንድ አይደለም፣ ስለ ሴቶች ምናምን የሚሟግት ሰው ነው። እና ስራ እየሰራው እንደዚህ ኤርፎን አድርጌ አንተ ጋርም አዳምጣለሁ። አላየውም ደውሎ ነበረ እና ቪዩ ላይ ፈልጎኝ ስክሪን ሻት አድርጎ ላከልኝ። እዚህ የሆነች ነው ስልክ ያላነሳሽ ምናምን ብሎ በዛም በጣም ተጣለን። በጣም እንትን ተናገረኝ። እና ለምሳሌ እኔ ወይም ስልኬን እኮ ትቼ ስራ ልል እችላለሁ ወይም በር ልከፍት ምናምን ብዙ ነገር አለ። አላየውም። በቃ በዚህ ነው የምንጣላ። የመጨረሻ ባለፈው እነሱን ካልተውሽ ይህንን ሰው መከታተል ካልተውሽ እኔ አልከታተልም ብዬ ሁሉ ነገር ተውኩት። ከዛ በቃ የመጨረሻ በቃ ብሎክ አደረገኝ፣ ሰድቦኝ ምናምን። እኔ እሺ ጥፋተኛ ነኝ? እድሜሽ ምን ያህል? 24 እንደዛ። እሺ ሚዩት አድርጊና አዳምጪኝ። አንደኛ ውስጥ የምትሰሙኝ ሰዎች በሙሉ በደንብ አዳምጡ። ክብር ከምንም በላይ ነው። ቅድም ያለችውን ሰምታችኋት አይደል? ምን እያለ እንደሚሰድባት። አፍ ሲከፈት ጭንቅላት ይታያል ይባላል። ሰው ከሚናገራችሁ ንግግር ውስጡ ምን አይነት አስተሳሰብ እንዳለው ማወቅ ትችላላችሁ። ለዛ ነው የሚሳደቡ ሰዎችን እኔ በጣም እማዝንላቸው። አይደለም ልናደድ ማለት ነው። ያሳዝኑኛል። ለምን ሰው ጭንቅላት ውስጥ ያጨቀውን ነው የሚያወጣው። ሰው ያለውን ነው። አሁን እሱ ያለውን የሰጠሽ ያለውን የሰጠን ፉጋ ይባልም ይባላል። እሱ ያለው በቃ ይሄ ነው። ፍቅር የለው ያለው ስድብ ነው፣ ነገር ነው። ግን በሰላሙ ጊዜ ያስመስላል። የሰዎችን ትክክለኛ መልክ ማወቅ የምፈልጉ ከሆነ ይቅርታ እንዴ ይቅርታ እንዴ ልንገርህ፣ በሰላም ጊዜ ስላልከው ነገር ነው። በሰላም ጊዜ በጣም መልካም ሰው ነው። በቃ ልነጠፍልሽ ማለት ነው የሚቀረው በሰላም ጊዜ ማለት ነው። እኔ ደግሞ በጣም ይገርመኛል ሰው እኔ ሰው ጋር ብጣላም የሚያስቀይም ነገር አልናገርም፣ ክብርን የሚነካ ነገር አልናገርም። ገባ? አብረን ጥሩ ጊዜ ላይ እያለን በጣም መልካም ሰው ነው። በጣም እንደዚህ ይነግረኛል እንደሚወደኝ ምናምን እንደዛ ነገር። እሺ አሁን ይኸውልሽ፣ አሁን እኔ ስነግርሽ አንቺ ስለምትነግሪኝ ነገር ስለምታስቢ ነው ማታዳምጪው። ስልክሽን አስቀምጪና አዳምጪኝ እሺ። አሁን በመሀልም ቆይ እስቲ ይቺን እንዳትዪ። ማዳመጥ ደግሞ የሚባል ነገር አለ። ሰዎች
ይሻላል። እሺ ፍቅርማ ማንም እኮ ሊሰጣችሁ ይችላል። ለጊዜው ለአንድ ሳምንት፣ ለወር ወደድኩሽ፣ አበድኩልሽ፣ አበድኩልህ ምናምን እኮ ሊላችሁ ይችላል። እሱ ችግር የለው። የውሸት ክብር ነው ትልቁ ነገር። ሪስፔክት ኤቭሪቲንግ። ሰው ቢወድ ይሻላል ቢያከብር ተብዬ ብጠየቅ ቢያከብረኝ ይሻለኛል። አትውደዱኝ። ኢቭን እየጠላችሁ የምታከብሩኝ ቢንጎ፣ እየጠላ የሚያከብረኝ ሰው ይኖራል። በአቋሜ ሊሆን ይችላል። አይወደኝም እኮ ሲያየኝ እኮ ደሙ ሊፈላ እኮ ይችላል፣ ግን ሪስፔክት ያደርገኛል። በአቋሜ ሊሆን ይችላል። ገብቷችኋል? ሰው እየጠላችሁም ሊያከብራችሁ ይችላል። ሪስፔክት ኤቭሪቲንግ ብላችሁ። ለዛ ክብር ከምንም በላይ ይበልጣል። መናቅና ተንቃችሁ አፈቅርሻለሁ ከመባል ይቅርባል። ውድ ሆቴል ገብታችሁ ዲስሪስፔክት ተደርጋችሁ ባስተናጋጁ የሚቀርብላችሁ ምግብም መጠጥም መስተንግዶም ይቅርባችሁ። የፈለገ በአፍንጫችሁ ይተው። የማትከበሩበት ጠረጴዛ ላይ አልተስተናግዱ። አንደኛ እሱ ነው። ሁለተኛ ነገር ከአፉ በጣም አስቀያሚ ነገር የሚወጣ ሰው፣ ቅድም ነግሬያችኋለሁ። አንድ ሰው እውነተኛ ማንነቱን ማወቅ ከፈለጋችሁ ሲናደድ ጠብቁ። ለምሳሌ እኔ አሁን እንዲህ እንትን እያልኳችሁ ማለት እያወራችሁ ነው በሰላም ጊዜ ምናምን ስለ ጥሩ ነገር። ስናደድ ነው ትክክለኛ መልኬን የምታውቁት። ማናችንን በጣም ስበሳጭ ጥፍሬን የማወጣ ከሆነ ትክክለኛው ማንነት ይሱ። ምክንያቱም ሰው ሲበሳጭ ኮንትሮል ማድረግ አይችልም ራሱን እና ትክክለኛ ማንነቱ አፈንግጦ ይወጣል። ደብቆ የያዘው ውስጡ ሸፍኖ ልጓም ይዞ ቆይ ብሎ የያዘው ማንነቱ ሲናደድ ልቀቀኝ ብሎ ይወጣል። ሲናደዱ ዝም የሚሉ ሲናደዱ ዞር የሚሉ ሰዎች እነሱ እውነተኛ ማንነታቸው ሲናደዱ የሚሳደቡ፣ የሚያጥረገርጓችሁ፣ የሚያዋርዷችሁ። ተናድጄ እኮ ነው እንጂ እኔ እኮ ውስጤ ምንም የለም። መሳሪያም ውስጡ ከተተኮሰ በኋላ ምንም የለው። ሽጉጥን አቀባብዬ ተኩሽ የሆነ ሰው ከገደልኩት በኋላ መሳሪያው ባዶ ነው፣ ጥይቱ ሄዷል። ዋናው ፖይንት እኮ አውጥቶ የተኮስከው ነው እንጂ ውስጥ ባዶ ሊሆን ይችላል። የተኮስከው ግን የመታው ሰው ላይድን ይችላል። ሰው እንደዚህ አይነት ቦታ ላይ አትቀመጡ ጋይስ፣ ይቅርባችሁ። ፍቅሩ፣ መሞጋገሱ፣ መሟሟቁ ክብር በሌለበት ቦታ። ሁለተኛ ነገር ራሱ ማጋጭ ስለሆነ ነው አንቺን የማያምንሽ። ይሄ ደግሞ በጣም ወሳኙ ነገር ጎበዝ። ሰዎች ቺተር ከሆኑ ሌላውን አያምኑ። ሌባ እናት ልጇን አታመም የሚለው ተረት ዝም ብሎ አይደለም እሺ የተነገረው ጓዶች፣ በምክንያት ነው። የሚሰርቅ ሰው ሁሉም ሰው ሌባ ይመስለዋል። ውሸታም ሰው ሁሉም ሰው የሚዋሸው ይመስለዋል። አሁን አንቺ መተሽ እዚህ ጋር የምትዋሽኝ አይመስለኝም፣ ምክንያቱም እኔ መዋሸት ስለማልፈልግ። ዋሽተሽ ካገኘሁሽ ውሸታም ነሽ እንዲህ ልልሽ፣ ግን ገና ምንም ሳይፈጠር እየዋሸሽ ነው እንዴ? ልትዋሸኝ ነው እንዴ? ከጀርባ እየሄደሽ ነው እንዴ? ይኸው ነገር ልታደርግ ነው እንዴ? ይኸው ነገር ሊያደርግ ነው እንዴ? ይኸው ነገር እያደረገ ነው እንዴ ካልኩኝ እኔ ራሴ አደርገዋለሁ ማለት ነው። ሰላም ከሆነ ውስጤ ምንም ኮሽታ ከሌለብኝ ግን በሰላም አብሮኝ ያለውን ሰው አልበጠብጥም። ስለዚህ ራሱ ይኸውልሽ ብዙ ሴቶች ስለሚያወራ አንቺ እንደምታወሪ ያስባል። ብዙ ሰዎች ጋር ስለሚሄድ አንቺ እንደምትሄጂ ያስባል። ስለዚህ ከእንደዚህ አይነት ሰው እንኳን ፈጣሪ አራቅሽ፣ እንኳን ቦለቅሽ። አንዳንድ ጊዜ እኛ ፈጣሪ ብሎን አይሆንም አይበጅም ተው ብሎን አልሰማ ስንል ፈጣሪ ራሱ እነዛን ሰዎች ከህይወታችን ውልቅ አድርጎ ያስወጣቸዋል። እንደዛ ነው የሆነው። ስለዚህ ሰላምሽን መረጭ የኔ እናት፣ መልሰሽ ወደ ህይወትሽ እንዳታስገቢው። እንደዚህ አይነት ሰው መጥቶ የሚንከባለል ሰው ነው ነገ ማሪኝ፣ ይቅር በይኝ፣ እኔ እኮ እንዲህ ብዬ ነው ይቅርታ አድርጊልኝ። መንከባለል መንደባለል በቢላ ደም ስሬን በጥሳለሁ አንቺን ካላገኘው ሊልሽ ይችላል። እንደዚህ አይነቱ ሰው ግን የእውነት የሚያደርገው መስሎሽ ነው? አይደለም። እንደዚህ አይነት ሰዎች አቤት ሲንሰፈሰፉ ዞር በሉ ብላችሁ ከህይወታችሁ ስታስወጧቸው በቃ እሞታለሁ እታነቃለሁ ካለ አንቺ ግን እውነት እኮ አይደለም፣ መልሰው ቦታውን እስኪያገኙት ነው። ስለዚህ ደግሞ ማለት ነው ራስን ቆይ የኔ እናት ቆይ ሚውት አድርጊ። ምን ብያለሁ? ግድ በየመሀሉ የሆነ ትዝ የሚላት ነገር ሲኖር እና ደግሞ ትላለች አላልኳችሁ? በቃ ተይ አሁን እኮ አንቺ እስክታወሪ የጠብቅ ነው
መጨረሻ የጠበቅ ነው። በየመሀሉ የምትመዣቸው ነገሮች ደግሞ እያነሳን በዛ ጉዳይ ላይ ቅርንጫፍ ለመመስረት ሳይሆን በቃ ሀሳቡ ምንድን ነው? አይሆንም ለምን አሁን እሷ እንዲያደርገኝ እንዲህ ብሎኝ ብትይ በቃ ምንም ለጥብ የለውም። ገብቶሻል? ዝም ብሎ አሁን ስለሱ ነው ስቲል እያሰብን ያለ ነው። አሁን እኮ እሱ እኮ ፌቨር እያደረግንለት ነው። እስካሁን ድረስ ስለሱ ነው እያሰብሻለሽ። ይኸው ስለሱ እየተነጋገር ነው እናንቺ እንኳን ከዛሬ ደቂቃ ጀምሮ አታውቂውም፣ አያውቅሽም፣ ምድር ላይ አልተፈጠረም፣ አግኝተሽው አታውቂም። እንደዚህ የሚባልም ሰው ውስጥ አይምሮሽ የለም። ነቅለሽ አውጪ። ስለሱ ከማንም ጋር አትወያይም። የትም ስለሱ ስሙን አታነሺ። ቅጣት ማለት ይሄ ነው። ግን ደጋግመሽ ስለሱ ባወራሽ ቁጥር ግን ምንድን ነው እያደረግሽ ያለሽው? ቤት ኪራይ ሳይከፍል ጭንቅላትሽ ውስጥ እንዲኖር እየፈቀድሽለት በነፃ ስቲል አልረሳሽው። ስለዚህ ነቅለሽ አውጪ። ወደፊት ሂጂ። የሚያከብርሽ ይመጣል። የሚወድሽ ጥሩ ሪስፔክት ያለው ለአንቺ ትህትና ያለው ወንድ ይመጣል። ታገሽ። ተግባባን? አመሰግናለሁ። እሺ፣ እኛም እናመሰግናለን። መልካም ቀን። እሺ። ያለው ነገር ግን ጎበዝ እንደዚህ ተብሎ ይሰደባል ሴት? እኔ ሁላ ከበደኝ ለማለት እንዳጨረ እንኳን አልጨረሽው ቃሉን ራሱ እንደዚህ ብሎ ይሳደባሉ። ግን ሰዎች እንዴት ነው ልለው የምችለው ራሱ ብዬ ሳስበው አልመጣለ ስላለኝ ነው። የእውነት እንደው የፈለገ ብናድድ የፈለገ ጨጓሬ ቢላጥ ጭንቅላቴ ውስጥ ሊመጣልኝ የማይችለው ነገር ይሄ በጣም አይባልም። በጣም ነው። አንዳንዴ ግብረ ገብነት ተምሮ ያላደገ ሰው ነው ይሄ ተቆንጥጦ ማለት ነው። ጎረቤት ቀቶት ምናምን ያላደገ በጣም ስላስደነገጠኝ ነው። እሺ ምንድነው ስድቡ? ይቅርብሽ የእኔ እናት። እንኳን አልሰማሽው በሰላም ዋይ። የምነው በሰላም አለመዋል ፈለግሽ እንዴ? አንዳንድ ጊዜ መጥፎ ነገር ለመስማት አሁን ምንድን ነው የሚለውን ለመስማት ብዙ ሰው ጓጓ። ምንም አይደለም፣ ለሱ ሰተነዋል። ኮይን ልስጣችሁ እስቲ 3 ደቂቃ እኛ ነበረን ከዚህ በፊት ልጀምርልክ ከየት እንድተዋወቁን ኤፍቢ ላይ ነበረ። ከፌስቡክ ተዋወቀን። ኤፍቢ ላይ እንዴት ተዋወቃችሁ? አጋጣሚው ነገር ይመስል ፕሮፋይልን አይቶ ላይክ አረገኝና በጣም ታምራለች ምናምን ማለት ጀመረ። ከዛ እያወራን እያለ ልብ መላክ ጀመረ። ከዛ ቁጥር ተቀያየርን። ልቧ ወስዶታል። ልብ ሲልክላችሁ ነው ደስ የሚላችሁ ማለት ነው። አብዛኞቻችሁ ልብ ሲላክላችሁ ልብሽን ሳይ ልብ ልክልሻል ስቲከር። ከዛ ልቡን አገኘሁት ብለሽ ልብሽ ግልጥ ይላል። ልብ ለልብ ተያይዛችሁ በልብ አንድ ላይ ትበራላችሁ። ከዛ ልብሽን ይሰብረዋል፣ ልቡን ትሰብሬዋለሽ። ከዛ በልብ ስብራት ውስጥ ሆናችሁ በልብ ሐዘን ስለ ልብ ታስባላችሁ። ልብ ከሆነ ነው ጎበዝ። በልብ ተጀምሮ በልብ ነው የሚያደርገው። ወይ ፍቅር ቃላቱ ላይ እያጠረኝ ነው። ልብ ላከልኝ ወይ አምላኬ። አሁን ደግሞ ወረርሽኙ በልብ መላክ ነው የተጀመረው። ችግር የለውም ነገር ኔ ናት። ስለተቃጠልኩ ነው እንደዚህ እየሆንኩ ማወራክ። ምንም ችግር የለም አይዞሽ፣ ስራ ላይ እንደሆንሽ እናውቃለን። ነገር ከዛ በኋላ ወደ ኢሞ ተቀያየረን። አሁን ላይ ሲልክልሽ ቆይ ልብ ሲልክልሽ ነው ልብሽን የሰረቀው? ላከልኝ 2 ልብ፣ እኔም 2 ላክ
ሶስት ሲልክ ሶስት ልካል። ከዛ በኋላ ቁጥር መቀያየር ጀመረ። ወደ ኢሞ ማለት ነው። ወደ ኢሞ ቁጥር ተቀያየረ። መደዋወል ጀመረ። እኔ ደግሞ የምጠላው ቪዲዮ ኮል እጠላለሁ። እንደዚህ ቪዲዮ እየተያዩ ማውራት ሁለት ቃል ነግራን ትሄዳለች። ትዕግስትን በዚህ አጋጣሚ የምትለማመዱት ጓዶች፣ ትዕግስትን በዚህ አጋጣሚ ነው የምትለምዱት። ትዕግስትን በዚህ አጋጣሚ ሳጥኑ ከፍቷል። ታብ ያደረጋችሁ ሰዎች ኮይን ይሰጣችኋል። ሳጥኑ ነክታችሁ ኮይን ውሰዱና ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ሁላችሁም 1900ችሁ። አንዳንድ ሰው ሜምበር ከሆነ የሆነ በቃ ይጠቅመዋል መሰለኛ ምናምን ብሎ የሚያስብ ሰው ለአረልጅ ሜምበር መሆን ለእናንተ ነው ማለት ያው ላይፍ ስገባ ቶሎ ይመጣላችኋል። የዚህ ላይፍ ሜምበር ሆናችሁ ማለት ይሄ ላይፍ ሲከፈት ይህ የሚመለከት ጉዳይ በሙሉ ይመጣላችኋል። አንዳንድ ሰው ሜምበርማ አልሆነለትም አይጠፋም። እሺ ወይ እናስወጣትና ሌላ ሰው ይግባ። ጎበዝ 2 ደቂቃ እያወራች እየሄደች ነው። እሺ ስለዚህ ሌላ ጊዜ ነይ። ቆይ አይ አውቃ እንኳን አይደለም ይኸው እየሰማን አይደል እየጠሯት ያው ጾም ሰዓት ስለሆነ ምናምን ቻሌንጅ ይኖራል። ሄሎ ሀይ አሌክስ፣ ሰላም እንኳን ደህና መጣሽ። እግዚአብሔር ይመስገን። እንኳን ሰላም ጠበቅሽ። ሀሳብ መስጠት ይቻላል? በሚገባ ነገሬ። አሁን የገባችኋለች ካስተዋል 3-4 ጊዜ ነው የገባችሁ። ቆይ አንዴ ስለ እሷ ጆክ ታደርጋለች። ለምንድን ለሌላ ሰው እድል ማሰጠው ነው? ጀስት ሀሳብ እንድትቀበል ብዬ ነው። ቆይ እኔ እናት አንቺም እኮ ሄድሽበት ጉዳዩ ይሰማሻል? ይሰማል? እየሰማሁህ ነው። ተቆጣሽን እኮ ተረጋጊሽ። እኔ እናት ነው አይደለም እየተደጋገምን ለምንድን ጆክ ብታደርጉ ለሌላ ሰው ሀሳብ ልትሰጥ ብዬ ነው። ሀሳብ ከተቀበል ምን እናርጋት? ትሰቀል ትሰቀል አይደለም 3-4 ቀን በተደጋጋሚ እየገባች ስለሆነ ለሌላ እድል ማሰጠው በማለት ነው እንጂ ትሰቀል አይደለም። አሁን አንቺ በዚህ አጋጣሚ ነው ትዕግስት የምትማሪው። ታግሻ ምን ችግር አለ? ገባች አይደል? አመት አታወራ አንቺ እዚህ ባለሽ ቆይታ በመስማት አይደብርም? እሺ አሁን ስለ እሱ ሀሳብ ልትሰጪኝ የገባሽው አንቺ የሚመለከት ጉዳይ የለም? የለም። እሺ እናመሰግናለን። እሺ እሺ ቁጣም አለው ይሄ። እኔን ግረፊ የታባቴንስና እኔ ሰው መሰልኩሽ? እኔንማ የሆነ እኮ ዘቅዝቀሽ ራሱ እንደዚህ በርበሬ ራሱ ብታጠኝ የታባቴንስና ጎበዝ። የሆነ ሰው ገብቶ ነበር ምናምን ጀስት ይግባሽ። ምክንያቱም ምንማረው የምናገኘው ነገር እዚህ ከገባው ሰው ጋር አይደለም ጉዳያችን። አንድ ሰው 3-4 የገባ ያ ሰው ገብቶ የሚናገረው ነገር እዚህ ውስጥ የሚመለከተው ሰው አለ። ገብቷችኋል? ጊዜያችንን ማቃጠል የለብንም። ወደፊት መጓዝ እኔ እንግዲህ እያየው አላስገባ ትናንትና አላስታውስም። ትናንት የገባውን ሰው ነው እየመዘገብን ስም እናስገባ። እሺ ተቆጣችን አበደች ብዬ ስትልኝ እንታሰስ። እኔ እንኳ የሆነ ነገር በጣም አስጨንቆኝ ነው እና ምንድን ያስጨንቅሽ? እህቴ አዲስ ናት፣ ወደ ሳውዲ መታ ነበረ። እሺ ገና ወር ሆናት ማለት ነው። እና ሴትዮዋ ትደበድባታለች። ልብስ ደግሞ ማሽን አለ፣ ግን በእጇ ነው የምታሳጥባት ምናምን። ስልክ ደግሞ ያው በ8 ቀን 1 ጊዜ ነው የምትሰጣት ማለት ነው። እሺ እና አሁን በጣም ግራ ገባኝ።
ያለችው ደግሞ ወደ ገጠር አካባቢ ነው እና ወጥቼ እጠፋለሁ ምናምን አለች። ቶላ እንኳ ቋንቋ ስለማታውቅ ግራ ገባኝ። የት ነው ያለችው? ሳውዲ ነው ያለችው። ያኔ ልዩ ቦታውን አላውቀውም ማለት እሷ ማታውቀውም ግራ ገባኝ። ህጋዊ ሆና ነው ሄደችው አይደል? አዎ ህጋዊ ሆና ነው ሄደችው እኮ። ችግር ሲገጥማት እንግዲህ እዛ ሀገር እዚህ ቢሆን ጠቁመሽ ነበር የት መደወል እንዳለብሽ። እዛ ሀገር እንግዲህ ወይ ሳውዲ የምትኖሩ ሰዎች እንዴት አድርጋ ከህግ አግባብ አንጻር ይሄንን ነገር ምክንያቱም መብቷን በህግ ነው ማስከበር ያለባት። ህጋዊ ከሆነች መጥፋት ምናምን የለባትም። እሺ ገብቶሻል? ከጠፋች ሌላ ጣጣ ነው እሱ። ህጋዊ ከሆነች ህጋዊነቷን ሳትለቅ በህጋዊ መንገድ መብቷን ማስከበር ትችላለች። ይህኒነት ቸኩላችሁ ስለምትጠፉ መብታችሁንም ትነጠቃላችሁ። ምን አለ ባልጠፋው የሚያስብል ሁኔታ ውስጥ ትገባላችሁ። ገብቷችኋል? ስልክ ቁጥር ካላት ደውላ የት መደወል እንዳለባት እስቲ ሳውዲ ያላችሁ ልጆች ንገሯት። እህትሽን ቁጥር ሰተሻት ደውላ እየተካሄደብኝ ነው ብላ ሪፖርት ማድረግ አለባት። አትፍሩ። እሺ ጋይስ፣ ህጉን እኮ እነሱን እኮ ይፈሩታል ስለማትሄዱ እንጂ እናንተ አይሄዱም ብለው ስለሚያስቡ እኮ ነው እንጂ የሚያደርጉት እንጂ ይፈሩታል እኮ። ህጉ እነሱ ላይ የሚያመጣባቸው ጣጣ ይበልጣል። እሺ እሺ፣ ቁጥር ማለት አሁን ለማሳወቅ እሷ ወደ ቢሮ አዚዛ ጋር ሂጂ እያሉሽ ነው። አዚዛ ታውቂያታለሽ? ማናት አዚዛ? እዛ ነች። እሺ አዚዛ ጋር አዚዛ እንትን ነው የምትኖረው? ሳውዲ ነው። እዛ የምትኖሩ ሳውዲ የምትኖሩ ልጆች እስቲ ነገር ሌበር እዛ እንግዲህ ሌበር አላውቅም የዛን ሀገር ቁጥር። እዚህ ቢሆን ጥሩ ነበር፣ ጠቁማት ነበር። አዚዛ ብለሽ ሰርች አድርጊና ቲክቶክ ላይ ነው ጎበዝ፣ ቲክቶክ ላይ ታገኛታለች። እሺ አዚዛ ብለሽ ሰርች አድርጊና ቲክቶክ ላይ ፎሎ አድርገሻት ሜሴጅ ላኪላት። እሺ በውስጥ መስመር። እሺ አሌክስ አመሰግናለሁ። እሺ መጥፋት ግን የለባትም። እሺ ዋ እሺ ከጠፋች ሌላ ወንጀል ሊያቀነባብሩባት ይችላሉ። ገብቷችኋል? ከሰርቃን ጠፋች ሊሉ ይችላሉ። ያ ደግሞ በጣም አስቸጋሪ ነው። እሺ አስገባኝ። ቆይ እስ ላይ ብዙ ሰልፍ አለና እነሱን ቀድሞ የላኩት ማለት ነው በቅደም ተከተል። እሺ ሄሎ፣ ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ይቅርታ ግን በስህተት ነው የገባሁት። በጣም ይቅርታ። እሺ ችግር የለም፣ ምንም ችግር የለም። ያላችሁት እየሰለላችሁ ነው ፍቅረኞቻችሁ ነው። አንድ ሴቶች ሞሳድንና እንትን ታስንቃላችሁ ስትሰልሉ። ይሄ ሲአይ ምናምን ብቻ ኬጂቢ ምናምን የዓለማችን ስለላ ተቋም ምናምን አሉ አይደል? እነሱን ነው የምታስንቁት ስትሰልሉ። ጓደኛ ልካችሁ እኔ ደግሞ የሚጠለፍላችሁ እንዴት ነው? የኔ ተጠልፎ ይሆን እንዴ ነገር ጓይስ ተጠልፎ ለነገሩ የኔም ብትጠልፉ ምን የሚረባ ነገር አታገኙም። ግን የኔንም መጥለፍ ከፈለጋችሁ እንግዲህ አደራ ግን እንዳጠልፉ የሰው ሚስጥር ሁላ አለ እኔ ጋር። እኔ ስልኬን አላስነካም እኔ ለሰው። በነገራችን ላይ ስልኬን አንዴ ልደውልበት ራሱ ካለ ደውለው እዚሁ ቁጥሩን ይነካልሃለሁ። ምክንያቱም ብዙ ፐርሰናል ፕራይቬሲያቸውን ያወሩኝ ብዙ ሰዎች አሉ። ሰው የእነሱን ፕራይቬሲ ልክ እንደ ነፍሴ ነው የምጠብቀው። ምን ብዬ ተዝረክርኬ ከሌ ጌም ተጫወትበት እንካስቲ ያዘው ብዬ ስልኬን አልሰጥም። የተለየ ነገር ስለሆነ ሳይሆን አንድ ሰው መቶ ፐርሰናል ማንም ሰው እንዲሰማበት የማይፈልገውን በግል ያወራኝ ነገር ይኖራል። ገብቷቸዋል። ያ ፕራይቬሲ ነው የዛ ሰው። ያለሱ መብትና ፍላጎት ሌላ ሰው መስማት ማየት የለበትም። ተፈቃሪና አፍቃሪዎች ግን ያው ሰዱ ማሳደዱ ማል ስራችሁ። ለማንኛውም
ቀን እንገናኛለን። ሁላችሁንም ወዳችኋለሁ። ጥሩ ጊዜ ነበረን። የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ ሰው የለኝም ብላችሁ ታስቡ የከፋችሁ ሰዎች ኖሽን ወንድማችሁ ነኝ፣ ቤተሰባችሁ ነኝ። እንዳይከፋችሁ ነው እያለሁ እሺ። ኤኒታይም ጤና ይስጠን እንጂ አርጅቼ ራሱ አለሁላችሁ ነኝ። እኔ መፍትሄ ያልሰጣችሁ የሚሰጠው ፈጣሪ ነው። ግን እኔ ግን አለሁላችሁን ለመስማት እሺ። ምንም አይጠበቅባችሁም። ከእናንተ መምጣት ብቻ ነው የሚፈለገው። ጤና ይስጣችሁ፣ ክፉን ያረቀላችሁ፣ የነካችሁት ወርቅ ይሁን፣ የሰራችሁት ይለምልም፣ ደስታ ቤታችሁ ይግባ። ክፉን አርቆ ደጉን ያሳይ ያሰማችሁ፣ ደስታ ቤታችሁ ይግባ። መቼም ቢሆን አትከፉ። ምን የጌሙ ሰዓት የጌሙ ሰዓት ይስተካከል። እሺ ትንሽ ቢዚ የሆንኩ ስለሆነ ነው። አስተካክላለሁ። ማታ መግባት ጀምራለሁ። እሺ እንጫወታለን፣ ችግር የለም። ተዋደዱ፣ እርስ በርስ አትጠላሉ፣ አትገፋፉ። አሁን ደግሞ የጾም ሰዓት ነው። በሁለቱም እምነት አይደል? እስቲ እንጸልይ። ለዓለማችን ራሱ መጾም መጸለይ ያስፈልገዋል። እንደኔ አይነቱ ደካማ እንኳን አይሆንም፣ ግን የብርቶች አሏችሁ ብዙ ሰው። ዓለማችን ጸሎት ያስፈልጋታል። እንጸልይ፣ ሰላም ያምጣልን በሁሉም መንገድ። እወዳችኋለሁ። እየመሸ ያለበት ሀገር ብትኖሩ በደህና አደሩ።